ሰላም እንዴት ናችሁ? ሰላም ናችሁ ወይ? እንኳን በሰላም ቆያችሁኝ። እንኳን ወደዚህ ዩቲዩብ ቻናል እንግዲህ በሰላም መጣችሁ። ቤት ይባላል። አሁን ባለትዳርና የአንድ ወንድ ልጅ እናት ነኝ። በዚህ ዩቲዩብ ቻናል ላይ እንግዲህ ስለ እናትነት አስደናቂ ጉዞዎች እንዲሁም ደግሞ የሚያስገርሙና የሚያስደንቁ ስለ እናትነት ታሪኮችና እውነታዎችን የምንማማርበት የምንወያይበት ቻናል ነው። ይህ ኮንተንት የሚመቻችሁ ከሆነ ሰብስክራይብ በማድረግ ጀምሩ ቪዲዮችን፣ እንዲሁም ላይክ፣ ኮሜንት፣ ሼር በማድረግ ሰፖርት ማድረግ ትችላላችሁ። ስለምታደርጉኝ ደግሞ አመሰግናለሁ። ለዛሬ የመረጥኩላችሁ ቶፒክ ምንድን ነው? ቤት ውስጥ ሆኖ ልጅ ስለማሳደግ ወይም ደግሞ የቤት እመቤት ስለመሆን ነው። እኔም ያው በዚህ የቤት እመቤት ነኝ። ቤት ሆኜ ልጄን የማሳድግ እናት ነኝ። ያው ይሄንን ነገር ከዚህ በፊት ከመውለዴ ከማግባቴ በፊት ይሄ ነገር በአይምሮ ውስጥ ወይም ደግሞ በቅሌ ውስጥ የሌለ አስቤው የማላውቀው በእኔ እይታ ሰሌዳ ላይ በፍጹም ያልነበር ጉዳይ ነው። ነገር ግን ደግሞ ያው ህይወት የሚያስፈልገንን ነገር እንደሚያስፈልገን የማናውቀውን ነገር እያሳሳቀች በእጃችን የምታስጨብጠን ወይም ደግሞ የምትመራን እያሳሳቀች የምትመራን መንገድ ነው አይደለም። ህይወት በመራችን አቅጣጫ ነው ያው ሁላችንም የምንጓዘው። እኛ በወደድ ነው እኔ ይሄንን አልፈልግም ባልነው ስላልሆነ ያው ህይወት በመራችን አቅጣጫ እንግዲህ እየተጓዝኩኝ ነው። በዛም ደስተኛ ነኝ። የቤት እመቤት ነኝ። ስለዚህ ጉዳይ እስኪ እናውራ። አብዛኞቻችን ይሄ የቤት እመቤት መሆን ጉዳይ ብቸኛው ስራ ነው የሚመስለን አይደለም። ብቸኛ የሆነ ስራ ነው የሚመስለን። ምክንያቱም በጩኸት ተከበን ባላለቁ ስራዎች ተከበን ነው የምንውለው። የስራ ባልደረባ የለንም። የምሳ ሰዓት ረፍት የለንም። የመክሰስ ሰዓት ደግሞ ወተን የምናዋየው የምንመካከርበት ሰው የለንም። ደሞዝም የለንም። ስለዛ ቤት ውስጥ ሆነን ባላለቁ ስራዎች እንዲሁም በጩኸቶች ተከበን ነው የምንውለው። ያንን ደግሞ ሰው ወይም ደግሞ ዓለም ይረዳናል ብለን አናስብም። ያው ይረዳልን ብሎ መጠበቅ ከባድ ነው። ምክንያቱም ከዛ ውስጥ ያለፈ ሰው ብቻ ነው ይሄንን ጉዳይ ሊረዳ የሚችለው ማለት ነው። አንዳንድ ጊዜ ምንም እንኳን ቤተሰቦቻችንን ብንይዝም ልጆቻችንን እያሳደግን ቢሆንም ቤታችንን እየሰራን ቢሆንም አንዳንድ ጊዜ በቂ መሆን አይነት ስሜት ላይ ይሰማን ይችላል። ለልጄ በቂ ነኝ ወይ፣ ለትዳሬ ለቤተሰቤ በቂ ነኝ ወይ የሚለው ጥያቄ ይፈጥርብናል። ማለት በቂ አይደለሁም የሚለው ሀሳብ ይመጣብናል። ገና እንግዳ የሆነ አይነት ድካም ስሜት ይሰማናል። አካላዊ፣ መንፈሳዊ፣ አእምሯዊ ድካም በአንድ ጊዜ ነው ይሄንን ድካም የምናስተናግደው ሁሉንም ማለት ነው። ሁልጊዜ ቀላል አይሆንም። አንዳንድ ከባድ ጊዜያቶች አሉ። ከባድ ጊዜያትን የምናሳልፍበት ጊዜ አለ። ሁልጊዜ ደግሞ ተመሳሳይ የሆኑ ቀናቶችን ወይም ደግሞ ተመሳሳይ የሆኑ ጊዜያቶችን ነው እያሳለፍን የምንውለው ማለት ነው። ነገር ግን ደግሞ በዚህ ሁሉ ውስጥ ስናልፍ ያልጠበቅነው ከዚህ በፊት እማራለሁ ብለን ወይም ደግሞ ከዚህ በፊት ይሄ አውቀዋለሁ ብለን ወደፊት ላውቀው እችላለሁ ብለን የማናስባቸውን ነገሮች ልንማር እንችላለን። ፍቅርን እንማራለን፣ አላማን እንማራለን። በዚህ ደግሞ ደስተኛ መሆን ይገባናል ብዬ አስባለሁ። ፍቅር ነው፣ መስዋዕት ነው፣ ድካም ነው። ነገር ግን ደግሞ ቤተሰብን ማገልገል ነው አይደለ? እንዲሁም ደግሞ እግዚአብሔርን ማገልገል ነው። የነገ ትውልድ ላይ እየሰራን ያለ ነው። ነገ ሀገር ተረካቢዎችን እያፈራን ያለ ነው እና ስለዛ በዛም ደግሞ ሁል ጊዜ አመስጋኞች መሆን ይኖርብናል ብዬ አስባለሁ። እኔ በራሴ ለምሳሌ ይሄ መንገድ እኔ ያየሁት መንገድ አይደለም። እኔ በዚህኛው መንገድ እሄዳለሁ ብዬ አሰብኩት ወይም ደግሞ አይምሮ ውስጥ ያለ መንገድ አይደለም። ነገር ግን ደግሞ ተሰጥቶኛል፣ እየኖርኩትኝ ነው ይሄንን ህይወት። ስለዛ በዛ ደግሞ እጅግ በጣም አመስጋኝ ነኝ፣ በጣም ማለት ነው። እናም በዛ ህይወት ደግሞ በጣም ደስተኛ ሆኜ እየኖርኩበት ነው። ምንም ከባድ ቢሆንም ምንም ማልፍበት ወይም ደግሞ የሚሄድበት እንትን አድካሚ ቢሆንም እየሄድኩበት ያለሁት እንዲሁም ደግሞ ደስተኛ የሆንኩበት ጉዳይ ነው። እንደዚህ አሁን ክብደት ሲሰማችሁ ወይም ደግሞ እንደዚህ ድብርት ሲሰማችሁ አይሩን ነው የእናንተን አላውቅም። የእናንተን እዚህ ኮሜንት ሴክሽን ላይ ያስቀምጡልኝ። ለምንድን ነው የምታሳልፉት? ድካሞቻችሁ የምትረሱባቸው መንገዶች ወይም ደግሞ ድብርታችሁን የምታልፉበት መንገድ ምንድን ነው? እስቲ ኮሜንት ላይ ያስቀምጡልኝ። የኔ ግን እንደ ሀሳብ ልክ እንደኔ የቤት እመቤት የሆነች እናት ጓደኛ መያዝ ጥሩ ይመስለኛል። ምክንያቱም ስትደራረጉ ስትደዋወሉ የማይሳለማት ወይም ጊዜ ስታሳልፉ አትሊስት ሸክማችሁን የሆነ ያህል ይቀላችኋል። ስትነጋገሩ ስላሳለፋችሁት ውሎ ስላሳለፋችሁት ጊዜ ስትወያዩ የሆነ ያህል ሸክም ይቀላል። ያው እናትነት ከባድ ነው እንዳልኳችሁ፣ በጣም ከባድ ነው ቤት ሆኖ እንትን ማሳደግ። ነገር ግን ጓደኝነት በተወሰነ መልኩ ሊያቀለው ይችላል። እናንተ የሚመስላችሁ አይነት ጓደኛ ማፍራቱ የተሻለ ጥሩ ሀሳብ ይመስለኛል። ይህንን ነገር ደግሞ ቤት ሆናችሁ ልጃችሁን እያሳደጋችሁ ይህን ስትራግል እያለፋችሁ ይህን ድካም እያለፋችሁ ያላችሁ እናቶች በጣም ጀግኖች ናችሁ። ልትኮሩበት ወይም ደግሞ ልትደሰቱበት የሚገባ ጉዳይ ነው። ምክንያቱም ነፃነትሽን ለልጅሽ እና ለቤተሰብሽ መስጠት ማለት ቤትሽ ላይ መስራት ማለት ከባድ ጥንካሬ ወይም ትልቅ ጥንካሬ የሚጠይቅ ጉዳይ ነው። ያ ጥንካሬ ደግሞ አንቺ ጋር አለ ማለት ነው። ይህንን እያለፍሽው ከሆነ ስለዛ በዛ ደስ ሊልሽ ነው የሚገባው። በጣም ልትኮሪ ነው የሚገባው። አንቺ በጣም አስፈላጊ ሰው ነሽ። በጣም ታስፈልጊያለሽ። ለቤተሰብሽ ታስፈልጊያለሽ። ለልጅሽ ታስፈልጊያለሽ። ጠንካራ ነሽ፣ ጀግና ነሽ፣ በርቺ ልልሽ እወዳለሁኝ። እንዲሁም ደግሞ ቤተሰብሽን ስትንከባከቢ ራስሽን ያጣሽ የመሰለሽ ወይም ደግሞ ወደኋላ የቀረሽ የመሰለሽ እናት
ብቻሽን አይደለሽም፣ ሁሉም ይሰማዋል። ነገር ግን እየተሰማሽ ያለው ስሜት ልክ አይደለም። ወደኋላ እየቀረሽ አይደለም። ትውልድ እያፈራሽ ነው። ቤተሰብሽን እያስቀጠልሽ ነው። ቤተሰብሽ ደስታ እየሰራሽ ነው ያለሽው። ስለዛ በዛ ደስ ሊልሽ ነው የሚገባ። አንቺ ዋጋ ያለሽ ሰው ነሽ። እያደረግሽ ያለሽው ነገር በቃል የሚገለጽ ብቻ ወይም ደግሞ በቃላት ተገልጾ ብቻ የሚያልቅ ተግባርን አይደለም። መልካሙን ለህይወትሽ ወይም ደግሞ ለኑሮሽ መልካም የሚባለውን ነገር ከሚባለውን ስራ በፈጣሪ ዘንድ የሚወደደውን ስራ እየሰራሽ ነውና በርቺ ልልሽ እወዳለሁኝ። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምታስቀምጡልኝ አመሰግናለሁ። የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልኝ፣ አነበዋለሁ፣ መልስላችኋለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ